ብርሃን ባንክ የፕሮግራማችን አጋር ነው። ዛሬ ምሽት በኤሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ 3 ሰዓት ጀምሮ ግምት መስጠት ትችላላችሁ ይላል ብርሃን ባንክ። ለ10 ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምቶን ያስቀምጡ፣ ተሸላሚ መሆን ይችላሉ ይላል ብርሃን ባንክ። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስክዶምና ምሳወር ቀለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4 ሰዓት ድረስ አብናችን እንቆያለን። ዛሬ ምሽት በስፔን በሳን ማሜስ የሚደረገውን የኤሮፓ ሊግ የፍጻሜ ጨዋታ እንመለከታለን። ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር ጨዋታቸውን ያደርጋሉ። አመቱን ሙሉ ለታመሙት ሁለቱ ቡድኖች የሚሆን የመፈወሻ ጨዋታ ነው። ቀጣይ የውድድር አመታቸውንም ተስፋ ሊሰጥ የሚችል በአውሮፓ ሻምፒየንስ ሊግ ላይ በትልቁ መድረክ ላይ ሊያሳትፍ የሚችል ጨዋታ ነው። ይህንን ጉዳይ እናነሳዋለን። የ100 ሚሊዮን ፓውንድ ጨዋታ ነው። በተለይ ይሄ ገንዘብ ለማንቸስተር ዩናይትድ እጅግ አስፈላጊ እንደሆነ በተደጋጋሚ ሲነሳ እንደነበር ይታወቃል። ዝውውሮች ላይ ሊኖረው የሚችለው ጫናም እንደዚሁ ቀላል አይደለም። የዛሬውን ጨዋታ መሸነፍ ይህንን ጉዳይ እንመለከተዋለን። በቢልባኦ ጨዋታ ምን ይሆናል ብላችሁ ትጠብቃላችሁ? ማን ያሸንፋል? ስንት ለስንትስ ጨዋታው ይጠናቀቃል ብላችሁ ትገምታላችሁ? ግምታችሁን የፌስቡክ ገጻችን ላይ ልታጋሩን ትችላላችሁ። ስለዛሬው ጨዋታ ያላችሁ ሀሳብ አስተያየትስ ምንድነው? የሚቀጥለውን ሲዝንስ ምን ይቀየራል የሚለው እንደዚሁ ስለዛሬው ጨዋታ የሚሰማችሁ ልታስቀምጡልን ትችላላችሁ ፌስቡክ ገጻችን ላይ። ከዛ ውጪ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስክዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስክዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ደግሞ ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። ይህንን ጉዳይ ያነሳን እስከ 4 ሰዓት ድረስ ቆይታ እናደርጋለን። እንዴት አደርጋለስ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። ይህንን ጨዋታ ያነሳን ነው የምንቆየው። የማንቸስተር ዩናይትድ ደጋፊዎች ኢትዮጵያ ውስጥ ብዙ ከመሆናቸው የተነሳ ከሻምፒየንስ ሊግ የፍጻሜ ጨዋታ በላይ ትኩረት የሚሰጠው ጨዋታ ነው ዛሬ የሚደረገው ጨዋታ። እናነሳዋለን ይህንን ጉዳይ በስፋት። በጣም ትልቅ ጨዋታ ነው። በጣም ትልቅ ጨዋታ ነው። የዩሮፓ ሊግ ፋይናል እንዲህ አይነት ከፍተኛ ትኩረት ሲያገኝ ለመጨረሻ ጊዜ መቼ እንደሆነ አላውቅም። በጣም ከፍተኛ ትኩረት አግኝቷል። ቡድኖቹ ደግሞ በፕሪሚየር ሊግ መጥፎ የውድድር ዘመን ስለሆነ ያሳለፉት አመቱን በፈገግታ ለመቋጨት እድል የሚሰጥ ነው። ግን ደግሞ ለዩናይትድ በተለይ ቅድም ሳንዳነሳሹ በፋይናንሳዊ ምክንያቶችም ከስፖርታዊ ምክንያቶች ባሻገር ማለት ነው መጨረሻ ላይ እግር ኳስ ለግሎሪ የምታደርገው ጨዋታ ነው፣ ለዋንጫ ለማሸነፍ የሚደረግ ነው። ግን ከዚያ በላይም ብዙ ትርጉሞች አሉት እና ለሁለቱም ቡድኖች በጣም በጣም አስፈላጊ ጨዋታ ነው። ስለዚህ ባርሰሎና ወይ አርሰናል ቻምፒየንስ ሊግ ፍጻሜ ቢደርሱ ኖሮ በእኛ ሀገር ሁኔታ ለሳምንታት ያነጋግር ነበር። የአንድ እንግሊዝ ቡድን በማንቸስተር ዩናይትድ ወይ ሌላ ትልቅ ቡድን ለቻምፒየንስ ሊግ ፍጻሜ ሲደርስ እንደሚሆነው ፔዤ እና ኢንተር በተለይ ፔዤ ብዙ ደጋፊዎች የሉትም። ያው ይሄኛው ቡድን ብዙ አድናቂዎች አሉት። አሁን
ኤንሪኬ የገነባው ቡድን ግን ለረጅም ጊዜ የቆየ ፓሪስ ሳን ዠርማን ደጋፊ ብዙ አታገኝ። ፔዥንም ከደገፈ አንድ የሚያደንቀውን ስታር ተከትሎ ሊሆን ይችላል፣ ወይ ሜሲ ሄደ ጊዜ ወይ ኔይማር ወይ ኤምባፔን የሚወድ ሰው። እንደ ክለብ ግን የፔዥ ደጋፊ ነኝ ብሎ የሚናገር በጣም ብዙ ሰው የምናገኝ አይመስለኝም እኛ ሀገር። ኢንተር የድሮ ደጋፊዎች አሉት፣ ኢንተሪስታዎች አሉት፣ ግን ያን ያህል ከፍተኛ አይደለም። ደግሞ ኤሲ ሚላን የበለጠ ደጋፊ ያለው ይመስለኛል እዚህ ሀገር ከኢንተርም በላይ። በእርግጥ ኢንተርን የሚወዱ ኢንዛጊን የሚወዱ ሰዎችም ደግሞ አሉ። ግን በእኔ አስተያየት እዚህ ሀገር ባለው የሚወደዱ ቡድኖች ማንነት ምክንያት ከቻምፒየንስ ሊግ ፋይናል በላይ ይሄኛው ጨዋታ ብዙ ትኩረት ያገኘ ይመስለኛል። እና ልክ ነው ምሳ እንዳነሳሹ አሁን የከተማው መነጋገሪያ ነው የዛሬው ፍጻሜ። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ዛሬ ምሽት የሚደረገውን የኤሮፓ ሊግ የፍጻሜ ጨዋታ እንመልከት። በቅርብ ዓመታት በኤሮፓ ሊግ ፍጻሜ ይህን ያህል ትኩረት አግኝቶ የሚያውቅ ጨዋታ ያለ አይመስልም። ቶተናም ከማንቸስተር ዩናይትድ እንደሚያደርጉት ይህንን ጉዳይ እንመልከተው። የሩበን አሞሪም አስተያየት ሁሉንም ወይም ደግሞ ምንም የሚል አስተያየት እንደዚሁ ሰጥቷል። ይህንን ጉዳይ እንመልከት። በሊግ በጣም ደካማ ዓመት ነው ያሳለፉት። ከሁለቱም ቡድኖች ፍጹም የማይጠበቅ ደረጃ ላይ ይገኛሉ። ጨዋታዎቻቸውን በተከታታይ ይሸንፋሉ። የተሸነፏቸው ቁጥሮችም እንደዚሁ በርካታ እንደሆኑ እየተመለከትን ነው የምንገኘው። የህልውና ያህል እጅግ በጣም አስፈላጊ ጨዋታ ነው ለሁለቱ ቡድኖች። ግን የኤሮፓ ሊግ ዋንጫን ማሸነፍና መሸነፍ ምን ማለት ነው የሚለውን ጉዳይ እንመልከት። ልክ ነው ምሳ። በቢልባኦ ሳን ማሜስ ዛሬ የሚደረገው ጨዋታ ለሁለቱም ቡድኖች የስትንፋስ ያህል የሚያስፈልጋቸው ነው። ለማንቸስተር ዩናይትድ ከሁሉ በላይ አንዳንዶች ባይወዱትም እንደ ጋሪ ኔቭል አይነቶቹ ተጫዋቾች ከገንዘብ ጋር ብቻ አሶሲየትድ መሆኑ አሁን ወደ ቻምፒየንስ ሊግ ገንዘብ የሚወስድ ነው መባሉን ባይወዱትም፣ አሁን ድሮ እግር ኳስ እንደዚህ በፋይናንስ ሳይጥለቀለቅ በፊት ካፕ ዊነርስ ካፕን ማሸነፍ ብቻውን ግሎሪ ነበር። ወይ ዩሮፒያን ካፕ ሲባል ድሮ ቻምፒየንስ ሊግ አሁን የሚባለውን ወይም ዩኤፋ ካፕ የሚባለውን ውድድር ማሸነፍ ብቻውን ከግሎሪ አንጻር እንጂ ከፋይናንስ አንጻር አይታይም። ግን አሁን እግር ኳስ ኮሜርሻላይዝ ተደርጓልና የማንቸስተር ዩናይትድ ስኬት የሚታይበት አንደኛው መነጽር ወደ ቻምፒየንስ ሊግ ሀብት ያንደረድር ይሆን ወይ፣ ብዙ ገንዘብ የሚያስገኝ ወደ ሆነ ውድድር ያሸጋግር ይሆን ወይ በሚል ሰዎች ያነሱታል። ስለዚህ የዩናይትድን የዛሬውን ጨዋታ ውጤት ሰዎች ከቻምፒየንስ ሊግ ተሳትፎ አንጻር ግን ከስፖርታዊ ተሳትፎ ባሻገር በቻምፒየንስ ሊግ መሳተፍ ከሚያስገኘው የገንዘብ ጥቅም አንጻር ነው ሰዎች የበለጠ ነገሩን የሚያዩት። ለቶተንሃም ግን ከ40 ምናምን ዓመት በኋላ ለመጀመሪያ ጊዜ የአውሮፓ ውድድርን በድጋሚ ሊያሸንፍ የሚችልበት፣ የትኛውንም ዋንጫ ከ17 ዓመት በኋላ ድል ሊያደርግ የሚችልበት እድል ነው እና ለሁለቱም በተለይ አሁን በዚህ የውድድር ዘመን በፕሪሚየር ሊግ እያሳለፉ ካሉት እጅግ አሰቃቂ የውድድር ዘመን አንጻር፣ ካላቸው የፋይናንስ አቅም አንጻር፣ ካላቸው የተጫዋቾች ስብስብ አንጻር 16ኛና 17ኛ ገደማ ላይ መገኘት፣ ካለፉት 10 ጨዋታዎች ሁለቱም አንዳንድ ጨዋታ ብቻ ማሸነፋቸው፣ ሁለቱም ፕሪሚየር ሊጉ አንድ ጨዋታ ብቻ እየቀረው 40 ነጥብ ላይ አለመድረሳቸው፣ ሁለቱም ቡድኖች የመጨረሻ ጨዋታዎቻቸውን ቢያሸንፉም ባያሸንፉም በፕሪሚየር ሊግ ታሪክ ባሸነፉት የጨዋታ ቁጥር ማነስ ሪከርድ የሚሰብሩበት፣ በተሸነፉበት የፕሪሚየር ሊግ የጨዋታ መጠን መብዛት ሪከርድ የሚሰብሩበት፣ በሰበሰቡት አነስተኛ ነጥብ ቶተንሃምም ማንቸስተር ዩናይትድም የፕሪሚየር ሊግ ሪከርዳቸውን የሚሰብሩበት ነው። ከ1992 ጀምሮ እንዲህ አይነት መጥፎ ሲዝን ሁለቱም ቡድኖች አሳልፈው አያውቁም። ቶተንሃም ኦሴ አርዲለስ የሚባል የቀድሞ ትልቅ ተጫዋቻቸው የነበረ ሰው በኋላ አሰልጣኝ የሆነ ሰው 1993-94 የውድድር ዘመን መጥፎ የሚባል የውድድር ዘመን ያሳለፈው በእሱ አሰልጣኝ ስር ነበር። የከፋውን ማለት ነው። ሌሎች ብዙ መጥፎ ሲዝኖች ነበሩት። ለምሳሌ ክርስቲያን ግሮስ የሚባል ስዊዘርላንድ አሰልጣኝ 1997 ላይ የቶተንሃም አሰልጣኝ ሆኖ እንዲሁ ሌላ የከፋ የውድድር ዘመን አሳልፎ ነበር። ማንቸስተር ዩናይትድ ደግሞ ለመጨረሻ ጊዜ ከእንግሊዝ ዋናው ዲቪዚዮን ከወረደበት የውድድር ዘመን በኋላ እጅግ የከፋው የውድድር ዘመን ነው፣ በግማሽ ክፍለ ዘመን ውስጥ ማለት ነው። በ51 ዓመት ውስጥ 1973-74 የውድድር ዘመን ላይ ማንቸስተር ዩናይትድ ከሊጉ ወርዶ ነበር። ከዛ በኋላ የከፋው ሲዝን ይሄኛው ነው። በፕሪሚየር ሊግ ደግሞ በርቀት መጥፎ የውድድር ዘመን ይሄኛው የውድድር ዘመን ነው። ስለዚህ በሀገር ውስጥ በጣም የከፋ ሲሆን ግን ደግሞ የሁለቱን ቡድኖች የውድድር ዘመን መክፋት አሁን የመጨረሻው የዝቅታ ነጥብ ላይ ደረሰ እንጂ ላለፉት 3-4 ዓመታትም ቢሆን ማንቸስተር ዩናይትድ እያሸነፈ ማለት የዋንጫዎች እያሸነፈ እሱ አስገራሚ ነው። የዩናይትድን ስነ ልቦና ዛሬ ምናልባት አንድ የተለየ ሊያደርገው የሚችለው ነገር አምና ኤፍ ኤ ካፕ አሸንፏል፣ ካቻምና ሊግ ካፕ አሸንፏል፣ ኤፍ ኤ ካፕ ፍጻሜ ደርሷል፣ 2021 ላይ የዩሮፓ ሊግ ፍጻሜ ደርሷል። ግን በጠቅላላው ላለፉት
አንድ 12 ዓመታት ከአሌክስ ፈርጉሰን መልቀቅ በኋላ በወጥነት ጠንካራ ቡድን መገንባት አልቻለም። አልፎ አልፎ ብልጭ ያለባቸው አጋጣሚዎች ነበሩ በተለያዩ አሰልጣኞች ስር። ግን የድሮቹን ግሎሪ ዴይስ ላዩ ሰዎች፣ የዩናይትድን ግዝፈት ላዩ፣ የውጤት ስኬታማነት ላዩ ሰዎች ያለፉት 12 ዓመታት በአብዛኛው አሉታዊ ዓመታት ነበሩ። ይልቅ ደግሞ ባለፉት ጥቂት ዓመታት የማንቸስተር ዩናይትድ ችግር ከመሻሻል ይልቅ እየበለጠ እየከፋ መጥቷል። ግን በቶተንሃም በኩል እንደዚሁ ከፖቼቲኖ መልቀቅ በኋላ ከ2019 የቻምፒየንስ ሊግ ፍጻሜ በኋላ በተለያዩ ምክንያቶች ለምሳሌ ፖቼቲኖ ለቀቀ። የፖቼቲኖ መልቀቅ ብቻ ሳይሆን ከመልቀቁ አስቀድሞ የዝውውር ጉዳይን በተመለከተ ዳንኤል ሌቪ ከፖቼቲኖ ጋር የገቡበት አለመስማማት፣ ቡድኑን እንደ አዲስ መገንባት ፈልጎ የተወሰኑትን ተጫዋቾች ሸጦ በሌሎች ወጣት ተጫዋቾች የመተካት ፍላጎቱን አለመቀበላቸው፣ ከቶተንሃም ስታይሊሽ ባህል አንጻር ካውንተር ካልቸራል የሆኑ አሰልጣኞችን ኑኖን፣ ጆዜን፣ ኮንቴን መቅጠራቸው፣ እነዚህ ሁሉ ግራ የሚያጋቡ ውሳኔዎችን ባለፉት ዓመታት መከተላቸውና የሆነ ጊዜ ሬጉላር የቻምፒየንስ ሊግ ቡድን በተወሰኑ ዓመታት ደግሞ የዋንጫ ተፎካካሪ ለሌሎች ውድድሮች ፍጻሜ ቻምፒየንስ ሊግን ጨምሮ የደረሰ ቡድን ነበር። ከዛ በኋላ ባለፉት 5 ዓመታት ግን አቅጣጫውን የሳተ ከሀዲዱ የወጣ ቡድን ሆኗል። ስለዚህ አሁን የዘንድሮ የውድድር ዘመን እንደው ችግሩ ከፍቶ ከዚህ በላይ ሊብስ የማይችልበት እና የውድድር ዘመኑ ሲጀመር የወደፊቱ ሁሉ ጠርቶ የሚታየው ነብይ ካልሆነ በስተቀር 37ኛው ሳምንት ላይ ተደርሶ 14ኛ 15ኛ 16ኛ 17ኛ ስፍራ ላይ ሆነው የውድድር ዘመኑን አብዛኛው ጊዜ ያሳልፋሉ ብሎ ሊገምት አይችልም። እንደዚህ አይነት ትልቅ ቡድኖች የሆነ ኢምፖሲቢሊቲ ያላቸው ባላቸው የፋይናንስ አቅም ምክንያት እነዚህ ተጫዋቾች አብዛኞቹ ተጫዋቾች ለትልልቅ ብሔራዊ ቡድኖች የሚጫወቱ ተጫዋቾች ናቸው። አሁንም ለብራዚል፣ ለአርጀንቲና፣ ለፖርቱጋል ለምን የሚጫወቱ ትልልቅ ብሔራዊ ቡድኖች ውስጥ የመሰለፍ ዕድል የሚያገኙ ተጫዋቾች ናቸው። ምንም ቢሆን 16ኛ 17ኛ ስፍራ ላይ ለመገኘት የሚያስችል በቂ ጀስቲፊኬሽን የለም። ምንም አይነት በቂ ማብራሪያ የለም። እንዲህ አይነት አመት ካሳለፉ በኋላ ግን አመቱ ሲቋጭ ለሴሌክቲቭ ሚሞሪ ሊጠቅም ይችላል። ሰዎች የማንቸስተር ዩናይትድ ደጋፊዎች የዛሬ 5 ዓመት፣ የቶተንሃም ደጋፊዎች የዛሬ 10-15 ዓመት 2024-25 የውድድር ዘመንን 17ኛ ወይ 16ኛ የሆንበት የውድድር ዘመን ሳይሆን ከ40 ዓመት በኋላ የአውሮፓ ውድድር ያሸነፍንበት ከ17 ዓመት ጥበቃ በኋላ ከዋንጫ ጋር የታረቅንበት የውድድር ዘመን ይሉት ይሆናል። ሊያስረሳው ይችላል። በታሪክ ውስጥ ያለውን ስፍራ ሊያዘነጋው ይችላል። ለምሳሌ ሁዋን ዲ ራሞስ በቶተንሃም ታሪክ ከመጥፎቹ አሰልጣኞች መካከል አንደኛው ናቸው። ሲሰናበቱም ቶተንሃም 20ኛ ሮክ ቦተም ነው የነበረው እሳቸው ሲባረሩ። ግን ሁልጊዜ ስናነሳቸው ከምን አንጻር ነው የምናነሳቸው? የእሳቸው ቶተንሃም እኮ 20ኛ ነበር እያልን አይደለም የምናነሳው። ሁዋን ዲ ራሞስ የመጨረሻው የቶተንሃም አሰልጣኝ ናቸው ዋንጫ ያሸነፉ እያልን ነው የምናነሳቸው። አሁን የሴሌክቲቭ ሚሞሪ ነው፣ መርጠሽ ነው የምታስታውሹ። ግን ነው እግር ኳስ እንደዛ ነው የሚሰራው እንጂ 20ኛ ነበሩ ሲሰናበቱ። የሊግ ካፕን ካሸነፉ ከጥቂት ሳምንታት በኋላ ነው የተሰናበቱት። ምክንያቱም የሆኑ የጥሎ ማለፍ ጨዋታዎች በውድድር ዘመኑ በሙሉ የነበረውን ድክመት አይጋርዱትም። ድክመት ነው። ለዚህ ነው ሩበን አሞሪምም የዩሮፓ ሊግን ማሸነፍ ያስፈልገናል፣ በተለይ ለገንዘቡ፣ በተለይ ለቡድኑ ሳይሆን ለክለቡ ነው ያለው። ያስፈልጋል፣ በጣም ፋይናንሻሊ በጣም ያስፈልጋል። ግን የዩናይትድ ችግር ሰፋ ያለ የባህል አብዮት የሚፈልግ እንጂ አንድ ጨዋታ በማሸነፍ ድንገት እንደሚተን ደመና አይደለም፣ እንደሚበተን ደመና አይደለም። ችግሩ ሌሎች የበለጠ ዋንስድ መፍትሄዎች ያስፈልጉታል ይላል። ግን ለጊዜው ከእስር የመውጫ ካርድ ነው ይሄ ጨዋታ። ከዚህ የውድድር ዘመን እስር የመላቀቂያ ጨዋታ ሊሆን ይችላል ለጊዜው ቢያንስ። ምናልባት ግን ዘላቂ ሪፐርከርሽንም ሊኖረው ይችላል። ለምሳሌ ማንቸስተር ዩናይትድ በአሰልጣኝ አሌክስ ፈርጉሰን ስር ያንን ኤፍኤ ካፕ ካሸነፈ በኋላ ቀጥሎ በመጣው ሲዝን ካፕ ዊነርስ ካፕን ካሸነፈ በኋላ ነው መስፈንጠሪያ የሆነው። አንዳንዴ እንደዛ ይሆናል። አንድ ዋንጫ በገንዘቡ ብቻ ሳይሆን በቡድኑ ላይ በሚፈጥረው ስነ ልቦናዊ ጥቅም ምክንያት እንደ ስፕሪንግ ቦርድ ሊያገለግል ይችላል። አንዳንዴ ሆኖ ስለምናይ ሌሎችም ቡድኖች በዚህ መንገድ ረድቷል። አንዳንዴ አልሆነም፣ አንዳንዴ ሆኗል። አንዳንዴ ለትልቅ ስኬት መንደርደሪያ ሆኗል፣ አንዳንድ ጊዜ ደግሞ አልሆነም። ለምሳሌ ሰዎች ሊዮንን ማንቸስተር ዩናይትድ ያሸነፈበት ያ ድራማዊ ጨዋታን የየርገን ክሎፕ ሊቨርፑል ቦሩሲያ ዶርትሙንድን ካሸነፈበት ጨዋታ ጋር ያመሳስሉታል።
ቦሩሲያ ዶርትሙንድ በቱኸል ይሰለጥን ነበር። ወደ አንፊልድ መጣ። በመጀመሪያዎቹ ደቂቃዎች አይ ቲንክ 3-0 መራ። ከዛ በኋላ የነበረው ካምባክ ያ እሳቸው ራሳቸው የሜንታሊቲ ሞንስተርስ በአእምሮ ብርቱ የሆነ ቡድን ለመገንባት እንደ ንጣፍ ያገለገለ ጨዋታ ተደርጎ ይታያል። አንዳንዴ ቡድኖች በእንደዚህ አይነት ሞመንቶች ወይ በፍጻሜ ጨዋታ ላይ በሚገኙ ትልልቅ ድሎች እንደ ንጣፍ፣ እንደ መሰረት፣ እንደ ፋውንዴሽን ያገለግላሉ። እንደዛ የሚሆንበት ጊዜ አለ። እንደዛ እንደሚሆን ወይ እንደማይሆን የምናውቀው ለወደፊቱ ነው። ግን ይሄ ጨዋታ ከአንድ የፍጻሜ ጨዋታ በላይ ትርጉም የሚሰጠው በዚህ ምክንያት ነው። ሌሎች ፕራክቲካል ምክንያቶች እንዳሉ ሆኑ ሁለቱም ቡድኖች ከቻምፒየንስ ሊግ ተሳትፎ በርቀት በብዙ ርቀት ያሉ ናቸው በሀገር ውስጥ በሊግ ውድድር። ነገር ግን ይልቁን ለማንቸስተር ዩናይትድ ግን ለቶተንሃም ቢሆን ትላንትና ስለ ቶተንሃም ስናነሳ ጠንካራ የፋይናንስ ጤንነት ያለው ነው ከሞላ ጎደል ሜዳ ውስጥ በዋንጫና በውጤት የሚታጀብ ቡድን ባይሆንም እንላለን። ግን ለቶተንሃም ቢሆን ተጨማሪ 100 ወይ 120 ወይ 130 ሚሊዮን ፓውንድ ቀላል ገንዘብ አይደለም ለማንቸስተር ዩናይትድ አሁን ባለፉት ዓመታት ከነበሩት ኪሳራ አንጻር እንጂ ማንቸስተር ዩናይትድ ከቶተንሃም የበለጠ ሀብታም። ዴሊዮት የሚባለው የፋይናንስ ተቋም በየአመቱ ክለቦች ምን ያህል ገንዘብ አስገቡ የሚለውን ሪፖርት ሲያወጣ ማንቸስተር ዩናይትድ 4ኛ ነው፣ ቶተንሃም 9ኛ ነው። ስለዚህ ማንቸስተር ዩናይትድ የበለጠ ሀብታም ክለብ ነው። ግን ባለፉት ዓመታት በተወሰኑ የተሳሳቱ ውሳኔዎች ምክንያት ዩናይትድ የካሽ ፍላጎቱ ከፍተኛ ነው። አሁን ልዩነት ትልቅ ልዩነት ሊያመጣ የሚችል ነው እና ለአንጅ ፖስቴኮግሉም ለአሰልጣኝ የቶተንሃም አሰልጣኝ ከዚህ ጨዋታ በኋላ በቶተንሃም አሰልጣኝነት ይቀጥሉም አይቀጥሉም ይሄ ጨዋታ የእሳቸውን የቶተንሃም ሌጋሲ ዲፋይን ሊያደርግ የሚችል ነው። በቶተንሃም ፎክሎር ውስጥ በቶተንሃም የታሪክ ሰነዶች ውስጥ አንጅ ፖስቴኮግሉ የሚለው ስም የሚታወስበትን መንገድ ሊወስን የሚችል ጨዋታ ነው። ይህን ጨዋታ ካሸነፉ ከቶተንሃም ሌጀንዶች መካከል እንዳንዱ ሊቆጠሩ ይችላሉ። ከ40 ምናምን ዓመት በኋላ ለቶተንሃም የአውሮፓ ውድድርን ያሸነፈ ከ15 ዓመት ጥበቃ በኋላ ከ70 ከ80 ዓመት በፊት ነው እንደዚህ አይነት ረጅም የዋንጫ ድርቅ የነበረበት ቶተንሃም። ፖቼቲኖ እንኳን ያንን ድንቅ ቡድን ገንብቶ ያላደረገውን የማድረግና በታሪክ በጎ አይን የመታየት እድል አላቸው። ካልሆነ ከተሸነፉ ግን የዚህ አሰቃቂ የፕሪሚየር ሊግ ሲዝናቸው ተጨማሪ ማስረጃ ሆኖ ይጠቀሳል። አሉታዊ ማስረጃ ሆኖ ታሪክ ያስታውሰዋል እና የፖስቴኮግሉ ዘመን ልክ እንደ ክርስቲያን ግሮስ ዘመን ልክ እንደ ኦሲያር ዲለስ ዘመን የሚታወስ ነው። ከመጀመሪያዎቹ 10 ጨዋታዎች በስተቀር እየተባለ ሲጀምሩ ከ10 ጨዋታዎች 8ቱን አሸነፉ፣ 2 አቻ ወጡ። የሚጫወቱት እግር ኳስ ውብ ነበር። ከዚያ በኋላ ግን ላለፉት 18 ወራት ወይ ከዛም በላይ ለ20 ወር ገደማ የቶተንሃም የውጤትም ደግሞ በግትር በሚባል የጨዋታ እምነታቸው ምክንያት በአብዛኛው ሲጠለጠሉ የቆዩ ናቸው። ስለዚህ ምንም እንኳ የተለመደው የፕሪሚየር ሊግ በፕሪሚየር ሊግ ለመቆየት አነስተ ወይም የሚያስፈልገው የነጥብ መጠን 40 ነጥብ ላይ መድረስ እንደ ባሮሜትር ሲቆጠር የቆየ ቢሆንም ሁለቱም እዛ ላይ አልደረሱም ቢሆን እንደው የወረዱት ቡድኖች ልክ እንዳለፈው አመት በዚህም አመት በጣም ደካማ ባይሆኑ ኖሮ አሁን ስላለመውረድ ሁሉ እንፈራለን ማለት ነው። ቶተንሃም 17ኛ ነው ያለው፣ የመጨረሻው ወራጅ እኮ 18ኛ ነው። እዛው ሰፈር ነው ያሉት እኮ። ግን ሳውዛምፕተን በፕሪሚየር ሊግ ታሪክ ከታዩ ደካማ ቡድኖች መካከል አንደኛው ባይሆን፣ ኤፕስዊች ያልተዘጋጀ ቡድን ባይሆን፣ ሌስተር ለመጨረሻ ጊዜ በፕሪሚየር ሊግ ከነበረበት ጊዜ በኋላ በተወሰኑ የተለያዩ የተሳሳቱ ውሳኔዎች ምክንያት እንዲህ ድክም ያለ ቡድን ባናይ ሁለቱም ቡድኖች ስለ ሰርቫይቫላቸው ምን ሰጋላቸው ቡድኖች ሊሆኑ ይችሉ ነበር። አሰልጣኝ ሩበን አሞሪም ራሱ በዚህ ውድድር ዘመን በአንደኛው አጋጣሚ ለምንም ምክንያት ይጠቀመው ግን ዩናይትድ ላለ መውረድ ነው እየተጫወተ ያለው ብሎ ተናግሮ ነበር። ያሉበት ስፍራም አሁን ድረስ ያቺ ባሮሜትር 40 ነጥብ ሴፍ ዞን ሴፍቲ ኔት የምትባሏል 40 ነጥብ ሁለቱም አላገኙ። ለነገሩ የመጨረሻ ጨዋታቸውን ቢያሸንፉ በቃ ሂስቶሪካሊ አነስተኛው የነጥብ ብዛት ይሆናል። ግን ቅድም እንዳልኩት ለነጥሎ ለማስታወስ የውድድር ዘመኑ ዩሮፓ ሊግ ያሸነፍንበት አመት ለማለት ምክንያት የሚሆን ካሸነፉ፣ ካላሸነፉ ግን በፕሪሚየር ሊግ 16ኛ 17ኛ የሆንበት መጥፎ አመት ብለው ነው የሚያስታውሱት። አሁን የአርሰናል ደጋፊዎች ለምሳሌ 2018-19 የውድድር ዘመንን በፍጻሜው ጨዋታ ዩሮፓ ሊግ ፍጻሜ ደርሰዋል። ናፖሊን ቫሌንሲያን ምን ያሸነፉ ሄደው ግን መጨረሻ ፍጻሜ 4-1 ተሸነፉ። በፕሪሚየር ሊግ ቶፕ 4 የመግባት እድል ነበራቸው። የኡናይ ኤመሪ የመጀመሪያ ሲዝን ነው። በአንድ ነጥብ አንሰው ነው ከውድድር ውጭ የሆኑት።
ግን የውድድር ዘመን አሁን ማንም ሰው በሆረርነቱ ነው የሚያስታውሰው። ለፕሪሚየር ሊግ 1 ነጥብ ወይ 2 ነጥብ ቀረን መጨረሻ ላይ በዛ የሌስተር በዛ የወልቭስ ጨዋታ እኮ ባንሸነፍ ኖሮ የቻምፒየንስ ሊግ ተሳትፎን እናገኝ ነበር ለጥቂት የሚሉት የውድድር ዘመን አይደለም። ያ የባኩን ፍጻሜ አርሰናል አሸንፈው ቢሆን ኖሮ የቻምፒየንስ ሊግ ቲኬት ያገኝበት ነበር። ግን ደግሞ የእንግሊዝ ባላጋራቸውን የለንደን ተቀናቃኛቸውን ቼልሲን ቢያሸንፉ 2019 እንደ አንድ ስፕሪንግ ቦርድ ግን ደግሞ በሰዎች ሴሌክቲቭ አምኔዥያ ውስጥም እንደ ጥሩ የሚታወስ ሲዝን ተደርጎ ሊታይ ይችል ነበር። አሁን ያ ውድድር ዘመን መጥፎ የውድድር ዘመን ተደርጎ ነው የሚታየው። ኡናይ ኤመሪ ከአርሰናል የተሰናበቱት በ2019-20 ውድድር ዘመን መጀመሪያ በጥቂት ወራት ውስጥም ቢሆን ቅሪቱ የተቀመጠው ግን በዛ የባኩ የፍጻሜ ጨዋታ ነው። በዛ የባኩ የፍጻሜ ጨዋታ ነው። ስለዚህ አንዳንዶቹ ዘላቂ ጥቅምም ዘላቂ ህመምም ሊያመጡ ይችላሉ። የፖስቴኮግሉ ጉዳይ ይሄ ጨዋታ በቂ ላይሆን ይችላል የሚሉ አሉ። አሁን ባለፈው ገና ከ1-2 ወር በፊት እንደ ቴሌግራፍ አይነት ጋዜጦች የቶተናም የዩሮፓ ሊግ መጨረሻ ምንም ቢሆን በቂ አይደለም መሰናበታቸው አይቀርም የሚሉ አሉ። ሌሎች እንግዲህ ምናልባት ካሸነፉ ከዛ ዩፎሪያ በኋላ አሰልጣኙን ማሰናበት በጣም ከባድ ነው፣ እዚህ በኃላፊነት ሊቆዩ ይችላሉ የሚሉ ሰዎች አሉ። ለማንኛውም ግን እንዲህ አይነት ደረጃ ላይ ያሉ ቡድኖች ግን ይህንን ውድድር ሲያሸንፉ አይተን እናውቃለን። በዚህ ደረጃ አካባቢ እንደ ዩናይትድ እና እንደ ቶተንሃም እጅግ የለየለትም ባይሆን በሊግ ጥሩ ሲዝን ያላሳለፉ ቡድኖች ዩሮፓ ሊግን ሲያሸንፉ አይተን እናውቃለን። ለምሳሌ ባለፈው እንዳነሳ ነው ሴቪያ የኡናይ ኤሜሪ ቡድን በሎፔቴጊ ስር ሲሰለጥን መሰለኝ በሆሴ ሉዊስ ሜንዴሊባር ካልተሳሳትኩ በሳቸው ስር የሞሪኞን ሮማን አሸንፈው ሻምፒዮን ሲሆኑ በሀገር ውስጥ ጥሩ አልነበረም። 12ኛ ሆኖ ነበር በላሊጋው ያጠናቀቀው። በታችኛው የደረጃ ሰንጠረዡ ረድፍ ላይ ያለ ቡድን ነው። ከ1 እስከ 10 ባለው የተገኘ አልነበረም። ግን መጨረሻ ላይ የዩሮፓ ሊግ ሻምፒዮን ሆነ። በሀገር ውስጥ ውድድር መጥፎ ሲዝን እንኳ ቢያሳልፍ ግን በአውሮፓ ውድድር ሻምፒዮን ሲሆን አይተን እናውቃለን። ወይ ከዛ አንድ አመት አስቀድሞ ደግሞ አሁን ክሪስታል ፓላስን የሚያሰለጥኑት ኦሊቨር ግላስነር ያኔ ፍራንክፉርት አሰልጣኝ ነበሩ። አይንትራክት ፍራንክፉርት የዩሮፓ ሊግ ሻምፒዮን ሲሆን በቡንደስሊጋው 11ኛ የውድድር ዘመን አሳልፏል። እንግዲህ አሁን እንዳሁኑ የከፋ አይደለም፣ 16ኛ 17ኛ አልነበሩም። ግን ሁለቱም ደረጃዎች የሚያሳዩን ሁለቱም ቡድኖች በሀገር ውስጥ ምርጥ የውድድር ዘመን እያሳለፉ እንዳልነበር ነው። በነገራችን ላይ ዛሬ ማንም ያሸንፍ ማንም በዩኤፋ ውድድሮች ታሪክ አሁን የሌሉ ውድድሮች አሉ። ዩኤፋ የሰረዛቸው በሌላ የተካቸው ወይ ፎርማታቸውን ያሻሻለባቸው ውድድሮች አሉ። በአመታት ውስጥ የተለያዩ የዩኤፋ ውድድሮች ነበሩ ላለፉት 67 አመታት። የትኛውንም ውድድር 16ኛ ስፍራ ላይ የተቀመጠ ቡድን የትኛውንም ውድድር 17ኛ ላይ የተቀመጠ ቡድን አሸንፏቸው አያውቅም። የትኛውንም ካፕ ዊነርስ ካፕን ይሁን የዩሮፓ ሊግ አሁን በፊት ዩኤፋ ካፕ የሚባለውን ውድድር ይሁን የኢንተርቶቶ ካፕ ይሁን የፌርስ ካፕ ማንኛውንም ውድድር 16ኛ 17ኛ ላይ ያለ ቡድን አሸንፏቸው አያውቅም። እንዲህ አይነት ሲዝን ነው ሁለቱ ቡድኖች በሀገር ውስጥ እያሳለፉ ያሉት። ግን መጨረሻ ላይ በግሎሪ ያጠናቀቁት ይሆናል። ሁለቱም የውድድር ዘመኑን አሳምረው ሊጨርሱት ይችሉ ይሆናል። በእርግጥ ጠቅላላውን የማንቸስተር ዩናይትድን ችግር አንድ ለምሳሌ የፍጻሜ ጨዋታ ይቀርፈዋል ወይ? የአምናው ማስረጃ ጥሩ ምልክት አይሰጥም። ለምሳሌ አሁን የኤፍኤ ካፕን የፍጻሜ ጨዋታ ሲቲን ሲያሸንፍ ከጥሩ ፐርፎርማንስ ጋር በተለይ በመጀመሪያ አጋማሽ የተለየ ፐርፎርማንስ ነበር። ሁለተኛ አጋማሽ የበለጠ ዲፌንሲቭ ነበር። 2-0 እየመራ ስለነበር የበለጠ የሚከላከለው ውጤት ስለነበረው የበለጠ በትጋት የመከላከል ፐርፎርማንስ ነበር ልበለው። የመጀመሪያ አጋማሽ ግን በጣም ግሩም የትራንዚሽን ማጥቃት የነበረበት 2 ጎሎች ያስቆጠሩበት ነበር። አሁን ያ የውድድር ዘመን በኤፍኤ ካፕ ፍጻሜ ድል መቋጨቱ ሊያውም ሲቲን የሚያክል ትልቅ ቡድን አሸንፈው ለአራተኛ ተከታታይ የውድድር ዘመን የፕሪሚየር ሊግ ሻምፒዮን የነበረን ቡድን አሸንፈው ብዙ ለውጥ አላመጣም። ምክንያቱም አሰልጣኙ የውድድር ዘመኑ እንደተጀመረ 3 ወር እንኳን ሳይደፍኑ ተሰናበቱ እና አንዳንዴ ምንም ለውጥ ላይ ያመጣ ይችላል። አንዳንዴ ደግሞ ቅድም የአሌክስ ፈርጉሰን እና ትውስታ እንዳነሳ ነው የወደፊቱን ቡድን ለመገንባት መደላድል ሊሆን ይችላል። አንዳንዴ እንደዚህ ነው፣ አይገመትም። የፖስቴኮግሉም ጉዳይ ቢሆን ልክ እንደዚሁ ነው። እሳቸውም ቢሆን ቢያሸንፉ ኃላፊነታቸው የመቆየታቸው ጉዳይ አጠራጣሪ ነው። ግን ይሄ ጨዋታ ቅድም እንዳነሳሁት የእሳቸውን ሌጋሲ ዲፋይን ሊያደርግ የሚችል ጨዋታ ነው። ሲጀምሩ በጣም ግሩም ነበር በቶተናም አሰልጣኝነታቸው። ያኔ እንዴት እንዳደነቅ ነው አስታውሳለሁ። በ10 ጨዋታ ሻምፒዮን የሚሆን ቡድን አይሆንም። ግን በተለይ ደግሞ ከመጨረሻዎቹ 3 ተከታታይ አሰልጣኞች ጋር ሲነጻጸር የእሳቸው ቡድን
ከሞሪኞ ከኮንቴ ከኑኖ እንኳን ለጥቂት ጊዜ ብቻ የቆየ ኃላፊነት ዘመን ስለሆነም ጠቅላላ ምስል የምናገኝ አይመስለኝም። ግን ቢሆንም ሶስቱም አሰልጣኞች የበለጠ ሪአክቲቭ አሰልጣኞች ናቸው። ጥሩ አሰልጣኞች ግን ሪአክቲቭ አሰልጣኞች ናቸው። ፖስቴኮግሉ መጡና ፖስቴኮግሉ ሁሌም የስታይል ቡድን ነው ተብሎ ስለሚታሰብ ዋንጫ ባያሸንፍም በቶተንሃም ታሪክ ሁሌ ካየሽ ምርጡን እግር ኳስ የሚጫወት ከሚባሉ ቡድኖች መካከል የሚጠቀስ ነው። ከድሮ ከ50-60 ዓመት በፊት ከነበረው ቡድን ጀምሮ በታሪክ ውስጥ የነበሩ የቶተንሃም ቡድኖች ከስታይል ጋር ወይ ከስታይሊሽ ተጫዋቾች ጋር የሚነሳ ነበር። እኛ እንኳን ስናይ ዳቪድ ጂኞላ ወይ ዳረን አንደርሰን ወይ ሌሎች ቴክኒካል ተጫዋቾች የነበሩት ቡድን ነበር ያ የቶተንሃም ቡድን እና ያ የቶተንሃም አጽመርስት እሱ ነው። የጨዋታ ስሪቱ የፍልስፍና እምነቱ ጥሩ መጫወት ነው ምንም ቢሆን ውጤቱ። እኚህ ደግሞ ከፌሬንክ ፑሽካሽ የተማሩ ናቸው በተጫዋችነታቸው። እዛ አውስትራሊያ ውስጥ ወደ ሜልቦርን በሄደ ጊዜ ታላቁ ሃንጋራዊ ተጫዋች እና በሄዱባቸው ክለቦች ሁሉ በፍልስፍናዊ አቀራረባቸው በእግር ኳስ የጨዋታ ስታይላቸው አንኮምፕሮማይዚንግ የሚባሉ ይሄ ነው በቃ መንገዱ ውጤቱ ምንም ቢሆን ብለው አንዳንዴ ዶግማዊነታቸው የሚተችባቸውም ቢሆኑ ግን ለቶተንሃምና ለፕሪሚየር ሊግ ፍሬሽ ነበሩ እና የመጀመሪያዎቹን 10 ጨዋታዎች አደረጉ። አንዱንም አልተሸነፉም በቼልሲ እስኪሸነፉ ድረስ። ግን ኢቭን በቼልሲ የተሸነፉበት ጨዋታ ሳይቀር 4-1 የተሸነፉበት ጨዋታ ሳይቀር 5 እንኳ ተጫዋች ቢቀርኝ እንደዚህ ነው የምንጫወተው አሉ እና ያኔ ለጨዋታ እምነታቸው ያላቸውን ቁርጠኝነት ኮንቪክሽን አየንበት። ግን በረጅም ጊዜ ሂደት ደግሞ በተለይ ደግሞ ለዛ የጨዋታ ስልት በማይሆኑ ተጫዋቾች በተመሳሳይ ሃይላይን መጫወት አዳፕቲቭ አለመሆን በዛው መንገድ ሁሌ ይጫወታለሁ ብሎ ማሰብና ያ ምንም አይነት ለድርድር ክፍት ያልሆነ ግትርነት ወይ ግትርነት የሚመስል የጨዋታ አቀራረብ ደግሞ የሚያስተቻቸው ብዙ የሚያስኮንናቸው ሆነ። በተለይ ደግሞ በሁለቱም የውድድር ዘመናት ከፍተኛ የጉዳት ምት ደርሶባቸው ይሄ ታክቲካዊ ግትርነት ታክቲካል ሪጂዲቲ የሚሉት ቶተንሃምን ያለበት ቦታ ላይ አደረሰው እና በጣም ባልሆነ አቅጣጫ እየሄደ ያለ ቡድን ነው። ግን እንዲህ አይነት ሲዝን አሳልፈው ለዛ ነው ቅድም ያልኩት ይህንን ሁሉ ሊያስረሳ ይህንን ሁሉ ሊፈውስ የሚችል መድኃኒት ነው ተብሎ የሚቆጠረው እንጂ የሀገር ውስጥ ድክመታቸው የለየለት ነው። በዚህ አመት ምንም እንኳ ያው የውድድር ዘመኑ ሲጀመር እኔ በሁለተኛው አመቴ እስካሁን ባለኝ ልማድ ዋንጫ አሸንፋለሁ አሉ። ይህንን ገና ሲዝኑ ሳይጀመር ነው ያሉት። usually in my second season I win things አሉ እና ሰዎች ያኔ የቶተንሃም ታሪክ ስለሚታወቅ ስፐርሲነስ የሚባል ነገር አለ ደግሞ ፈርጊ ያሉት ላድ it's ስፐርስ በቃ እንደማያስጨንቅ ደካማ ሜንታሊቲ እንዳለው ቡድን ተደርጎ ሁሌ ይቆጠር ስለነበር እንግዲህ ሪያሊስቲክ አይደለም የሳቸው አነጋገር። እንዴት ዋንጫ አሸንፋለሁ ይላሉ። 17 አመት ዋንጫ አላሸነፈም ደግሞ እና በአርሰናል ተሸነፉ የውድድር ዘመኑ እንደተጀመረ በዛ የሰሜን ለንደን ደርቢ እና ከዛ ጨዋታ በኋላ ምን አሉ? አንድ ነገር ላርም መጀመሪያ ያሉት usually in my second season I win things በተለምዶ በሁለተኛ አመቴ በሁለተኛ የውድድር ዘመኔ አሸንፋለሁ ዋንጫዎች አሸንፋለሁ አሉ። በኋላ ግን ላርም usually ሳይሆን always ልበለዋል ሁሌም አሸንፋለሁ በሁለተኛ ሲዝን እና ባላምንበት እንዲህ አይነቱን ነገር አልናገርም አሉ እና አመቱን ሙሉ ተከተላቸው እሱ ነገር። ግን የሆነ ጊዜ የሊግ ካፕ ግማሽ ፍጻሜ ሲደርሱ እና ደግሞ የመጀመሪያውን ጨዋታ ሊቨርፑልን ሲያሸንፉ ሊሆንላቸው ነው እኚህ ሰው ግማሽ ፍጻሜ ደርሰዋል ደግሞ የግማሽ ፍጻሜ የመጀመሪያ ጨዋታ ሊቨርፑልን አሸንፈዋል ያሉት ሊሆን ተባለ። አልሆነም። በመልሱ ጨዋታ በሰፊ ውጤት ተሸነፉ። አሁን ደግሞ ዩሮፓ ሊግ ነው እና ከዚህ ጨዋታ ማስቀድሞ ይሄው ጥያቄ በፕሬስ ኮንፈረንስ ላይ ቀርቦላቸዋል እና የሳቸውን እንዳልኩት ኢራ ሊወስን የሚችል ነው። በአንድ በኩል ፖስቴኮግሉም ሆነ ማንቸስተር ዩናይትድ በሁለት አሰልጣኞች ስር የዚህኛው አመት የቻምፒየንስ ሊግ ፎርማት የሁሉም የዩኤፋ ውድድሮች ፎርማት መለወጥ ጠቅሟቸዋል። ጥያቄ የለውም። ምክንያቱም በፊት 8 ቡድኖች ከየምድቦቻቸው ሶስተኛ ሆነው በቻምፒየንስ ሊግ ያጠናቀቁ 8 ቡድኖች ከየካቲት በኋላ ወደ ዩሮፓ ሊግ ውድድሮች ይመጡ ነበር። አሁን በዚህ አመት እንደ ማንቸስተር ሲቲ አይነት ቡድኖች ሊመጡ ይችሉ ነበር ማለት ነው፣ ወይ እንደ ዩቬንቱስ አይነት ቡድኖች ሊመጡ ይችሉ ነበር ማለት ነው። ሌሎች ትልልቅ ቡድኖች ወደዚህ ውድድር ሊመጡ ይችሉ ነበር ማለት ነው። ምሳሌ ባለፉት 2 ሲዝኖች ብቻ
ከቻምፒየንስ ሊግ ወደ ሁለተኛው ዙር ማለፍ የሚያስችል ውጤት ሳያገኙ ሶስተኛ ሆነው ያጠናቀቁ ቡድኖች ወደዚህ ውድድር መጥተዋል። ዩቬንቱስ፣ ባርሰሎና፣ ኤሲ ሚላን አይነት ቡድኖች ወደዚህ ውድድር መጥተዋል። የአሁኑ ፎርማት ግን ዝግ ነው። ቻምፒየንስ ሊግን የጀመሩ ቡድኖች እዚያው ቻምፒየንስ ሊግ ውስጥ ነው የሚያጠናቅቁት፣ ወደ ዩሮፓ ሊግ አይመጡ። ደግሞ በጣም ጥሩ አሰራር ነው የምለው እኔ። ለውድቀት ሁለተኛ እድል መስጠት ነው። ከምድቡ የወደቀ ቡድን ወድቋል፣ በቃ አለቀ። ግን ዩሮፓ ሊግን ኢንትረስቲንግ ለማድረግ ሲል ዩኤፋ ያንን ያደርግ ነበር እና ካለፉት 16 የፍጻሜ ተፋላሚዎች 10ሩ ከቻምፒየንስ ሊግ ከምድባቸው ሶስተኛ ሆነው የጨረሱ ቡድኖች ናቸው ወደዚህ የመጡት። ከ16ቱ 10ሩ ቀላል አልነበረም ፉክክሩ። ምክንያቱም ዩዥሊ ቢያንስ አንድ ትልቅ ቡድን ከምድቡ መውደቁ አይቀርም። አሁን በዚህ አመት በተለይ በቻምፒየንስ ሊግ እንዳየ ነው፣ ምናልባት የአዲሱ ፎርማት ውጤትም ሊሆን ይችላል። እንደ ሪያል ማድሪድ አይነቱ ቡድን፣ ፓሪስ ሳን ጀርመን፣ ማንቸስተር ሲቲ አይነት ቡድኖች ሁሉ ከ1 እስከ 16 ባለው ውስጥ ለመጨረስ አልሆነላቸው፣ ተቸግረው ነበር። ከ1 እስከ 8 ባለው ውስጥ ለመጨረስ አልሆነላቸው። ከ1 እስከ 24 ለመጨረስ ያለው መሟሟት ሁሉ እስከ መጨረሻው ጨዋታ ድረስ ሲቲ ብሩዥን ማሸነፉ ላይ የተመሰረተ ነበር። ወይ ፔዤ የመጨረሻዎቹን ጨዋታዎች አሁን ፍጻሜ ቢደርስም ግን ሳልዝቡርግን ወይ ስቱትጋርትን አይነት ቡድኖች ማሸነፍ ነበረበት። ወደ ሁለተኛው ዙር እንኳን ለማለፍ ከብሬስት ጋር መጫወትና ይሄንን ቡድን በደርሶ መልስ ማሸነፍ ነበረበት። ሌላ ጊዜ ወደዚህ ውድድር ሊመጡ ይችሉ ነበር ማለት ነው። አሁን ለፖስቴኮግሉ ጠቅሟቸዋል። ምክንያቱም በመንገዳቸው የገጠሟቸው ቡድኖች የቶተንሃም ደሞዝ 1% ብቻ የሚከፍል ቦዶ ግሊምትን ነው ያገኙት። 1% ብቻ ነው የቦዶ ግሊምት ደሞዝ ለተጫዋቾች የሚከፍለው። ኃይለኛ ፋይናንሻል ሚስማች ነው፣ ምንም ጥያቄ የለውም። ፍራንክፉርት ደህና ቡድን ነው፣ ግን ከእንግሊዝ ክለቦች የፋይናንስ አቅም ጋር ካወዳደር ናቸው የገጠሟቸውን በቡድኖች ብታይ እንዲያውም ቢልባውን ሁሉ እያየው 20% ነው አሉ ከማንቸስተር ዩናይትድ ዌጅ 20%፣ 5 እጥፍ ያንሳል። የእንግሊዝ ክለቦች የፋይናንስ አቅም ከሌሎች አውሮፓ ክለቦች ጋር የሚወዳደር አይደለም። ግን እንዲያም አለ እንዲህ እንግዲህ እያሸነፉ እዚህ ላይ ደረሱ። ማንቸስተር ዩናይትድ የቻምፒየንስ ሊግ ቡድን ነው መሆን ያለበት። የቻምፒየንስ ሊግ ስብስብ፣ የቻምፒየንስ ሊግ ደሞዝ ነው ያለው። የሚከፍለው የቻምፒየንስ ሊግ ደሞዝ ነው። በዚህ አመት ቀንሷል 25% ከተጫዋቾቹ ደሞዝ ላይ ኮንትራታዊ ስምምነት ስለሆነ እና የብዙዎቹ ተጫዋቾች ኃይለኛ ኢንሴንቲቭ ሪሌትድ ስለሆነ ቻምፒየንስ ሊግ የማይሳተፍ ቡድን በተለይ ዩናይትድ እንደሚያደርገው 25% ይቀንሳል ከተጫዋቾቹ ላይ። ብዙ ገንዘብ ነው የሚቀንሰው። ግን ኖርማሊ የቻምፒየንስ ሊግ ደሞዝ የሚከፍል የቻምፒየንስ ሊግ በጀት ያለው የቻምፒየንስ ሊግ ታሪክ ያለው፣ እኔ እንደሚገባኝ ደግሞ አሁን የዩናይትድ ሁኔታ ጥሩ እንኳ ባይሆን ቻምፒየንስ ሊግ ሚስ የሚያደርገው ቡድን ነው ማንቸስተር ዩናይትድ። የዛሬ 10-15 ዓመት 2008፣ 2009፣ 2011 ቻምፒየንስ ሊግ ፋይናል የደረሰ ቡድን በ4 ሲዝን 3 ጊዜ ቻምፒየንስ ሊግ ፋይናል የደረሰ። ኦኬ ፈርጉሰንን 27 ዓመት አይተን ከቡድናቸው ግዝፈት አንጻር ካየን 2 ቻምፒየንስ ሊግ ብቻ ማሸነፋቸው በቂ አይደለም ለቡድኑ ጥንካሬ ለገነቡት ኢምፓየር ሲባል ካየን። ግን ዩዥሊ የቻምፒየንስ ሊግ ሴሚ ፋይናሊስት፣ የቻምፒየንስ ሊግ ፋይናሊስትና አንዳንድ ጊዜም አሸናፊ ቡድን ዓለም ላይ ያለውን ፋንደም ካየን፣ የክለቡን የፋይናንስ አቅም ካየን፣ ቅድም እንኳ ብለን እንዲህ ኪሳራ አለ ቻምፒየንስ ሊግ ላይ በመሳተፍ የሚገኝ የፋይናንስ ትሩፋት በአንዳንድ ሲዝኖች እያለፉት እንኳ በዴሎይት 4ኛው ከፍተኛ ገንዘብ ያስገባ ቡድን ነው። የቻምፒየንስ ሊግ ሲዝንን ሚስ እያደረገ ጭምር እንዲህ አይነት የፋይናንስ አቅም ያለው ነው። የማንቸስተር ዩናይትድ ፕሬስቲጅ የታወቀ ነው። በዓለም ላይ ያለው ድጋፍ ከዓለም ትልልቅ ክለቦች መካከል አንደኛው ነው። ዩናይትድ ቻምፒየንስ ሊግ ነው መጫወት ያለበት፣ ግን አንፎርቹኔትሊ ቻምፒየንስ ሊግ አይጫወትም። ግን ወደ ቻምፒየንስ ሊግ ቲኬት ሊወስድ ይችላል። ለሩበን አሞሪምም በጣም አስፈላጊ ነው። አሁን ሩበን አሞሪም እንደማይባረር ግልጽ ነው፣ አውቀናል እሱን እና ደግሞ መባረሩም አግባብ አይመስለኝም። የራሱን ቡድን አይደለም ያሰለጠነው፣ በውድድር ዘመኑ መሀል ነው ኃላፊነቱን የተረከበው። ሌላ ስታይል ነው ያለው። በዛ ስታይል ላይ ልክ እንደ አንጅ ፖስቴኮግሉ ሁሉ ሊደራደር የሚፈቅድ ሰው አይደለም። በዚህ መንገድ ነው ስኬታማ የሆንኩት በዩናይትድ አይን፣ በሌሎች ትልልቅ ክለቦች አይን የገባሁት በዚህ ስልት በመጫወት ነው። ስለዚህ ካመናችሁበት ጥሩ፣ ካላመናችሁበት ለሚመጣው ሁኔታ ኃላፊነት ትወስዳላችሁ ከሚል ጋር ነው ወደ ዩናይትድ የመጣው። ዩናይትድ ኃላፊነት መውሰድ ያለበት ለዚህ ነው በእኔ አስተያየት። እና ግን የሊጉ ሁኔታ እንደዚህ እየከፋ ሲመጣ 24% ጨዋታ የማሸነፍ ስኬት ብቻ ሲኖረው 6 ድል ብቻ ሲያስመዘግብ ጥያቄዎች መነሳታቸው ደግሞ ተገቢ ነው። ወዴት እየሄድን ነው የሚል ጥያቄ መነሳት ከቴንሃግ ዘመን ሊከፋ ይችላል ብሎ ማሰብ ከባድ ነበር። አሁን ከቴንሃግ ዘመን ቢያንስ የሊጉ ሁኔታ ከፋ፣ ውጤቱ ያንን ስለሆነ የሚያሳዩ። ግን
የመከራከሪያ ነጥቦች ማቅረብ ይቻላል። በአሰልጣኙ የሚፈልጋቸው የዊንግ ባክ አይነቶች የሉትም። ስብስቡ ሁሉ የተገነባው ለኤሪክ ቴን ሃግ 4-2-3-1 በጣም ደች ሴንትሪክ የሆነ የምልመላ አካሄድ የተከተለ ቡድን ስለነበር በውድድር ዘመኑ ጣልቃ በልምምድ ሜዳ በቂ ጊዜ ባለማግኘቱ ተጫዋቾቹን ኮች ለማድረግ ጊዜ የለውም። በልምምድ በዝውውር የሱን ተጫዋቾች ለማምጣትም ሁኔታው የሚፈቅድ አልነበርም። ከፓትሪክ ዶርጉ በስተቀር በዋና ቡድን ውስጥ ዘለግ ላለ ጊዜ ተጫወተ ተጫዋች አላመጣም። ዶርጉ ጥሩ ፖቴንሻል ያለው ተጫዋች ቢሆንም ግን ድንገት ማንቸስተር ዩናይትድን ወደ ማንቸስተር ሲቲነት የሚቀይር ተጫዋች አይደለም። ጥሩ ተጫዋች ነው፣ ፖቴንሻል ነው፣ ግን ከዚህ በላይ ዝውውሮች ይፈልጋል። ምንም ጥያቄ የለው። ማንቸስተር ዩናይትድ ያስፈልገዋል። አሰልጣኙን በዚህ ጨዋታ መዳኘት ትክክል አይሆንም። ፖስቴኮግሉን 2 ሙሉ ሲዝን ስላየን ከሞላ ጎደል የዝውውር እድል ስለነበራቸው ቡድን የመገንባት እድል ስለነበራቸው 2 ሲዝን በቂ መሆን አለበት። እንደው የትኛውንም አይነት አስተያየት ለመስጠት ጥሩ ነው ጥሩም አይደለም ለማለት 2 ሲዝን በቂ ነው። የአሞሪምን ጉዳይ በተመለከተ ግን ይሄኛው ጨዋታ ከሱ ኃላፊነት ጋር በተገናኘ ሳይሆን ከቡድኑ ለመገንባት ከሚሰጠው እድል አንጻር ነው መታየት ያለበት። አንደኛ ዩናይትድ ካልተጫወተ በ30 ምናምን ዓመት ውስጥ ለሁለተኛ ጊዜ ብቻ ነው ማለት ካላሸነፈ የዛሬውን ጨዋታ በ30 ምናምን ዓመት ውስጥ ለሁለተኛ ጊዜ ብቻ ነው ከየትኛውም የአውሮፓ ውድድር ውጪ የሚሆን። ያው እንደምታውቂው ዩሮፓ ሊግን ካላሸነፈ በሚቀጥለው ዓመት በሊጉ ባለው ስፍራ ምክንያት ወደ ዩሮፓ ሊግም ወደ ኮንፈረንስ ሊግም ወይም ወደ የትኛውም የአውሮፓ ውድድር አይሄድም። ለመጨረሻ ጊዜ እንደዚህ የሆነው 2014-15 የውድድር ዘመን የትኛውንም የአውሮፓ ውድድር ተሳትፎ አያገኝም። ያው ለቶተናምም ይሰራል ይሄ በእርግጥ። ነገር ግን ዩናይትድ ይሄን ጨዋታ ካላሸነፈ ሪፐርከርሽኑ ክረምት ላይ አሰልጣኙ ተጫዋቾች ያስፈልጉታል ካልን ለሱ ስታይል የሚሆኑ ተጫዋቾች መምጣታቸው ግድ ነው ካልን እና በሊጉ ድምዳሜ መስጠትም ተገቢ አይደለም። ምክንያቱም የራሱ ቡድን አይደለም የሚፈልጋቸው ተጫዋቾች ስፔሲፊክ ስኪል ሴት የሚፈልጉ ተጫዋቾች ናቸው። እነሱንም ተጫዋቾች የሚያመጣበት እድል የበለጠ አስቸጋሪ ይሆናል ማለት ነው። አሁን እንኳን ባለው ሁኔታ ማንቸስተር ዩናይትድ ተጫዋች ለመግዛት መሸጥ አለበት አለ አሰልጣኙ። መሸጥ አለበት አንቶኒን ወይ ራሽፎርድን ምናልባት ጋርናቾ ነው ሌሎች ተጫዋቾች መሸጥ አለበት ለመግዛት። እንደዚህ አይነት የፋይናንስ ሁኔታ ውስጥ ነው ያለ ነው አለ። ቻምፒየንስ ሊግ ከተሳተፈ የሆነ ነገሩን ያቀለዋል። ምክንያቱም በቻምፒየንስ ሊግ ተሳትፎ ምክንያት የሚመጣው ገንዘብ ብዙ ነው። ሁለተኛ ቻምፒየንስ ሊግ የሚጫወት ቡድን መሆኑን ማወቅ ተጫዋቾችን ማትራክት ያደርጋል። ብዙ ተጫዋቾች የቻምፒየንስ ሊግ የተሳትፎ ጉዳይ አንደኛው ፕሬሪኩዊዚት ነው፣ ገንዘብ ብቻ አይደለም። ወይ ለማንቸስተር ዩናይትድ ባጅ መጫወት ብቻ አይደለም፣ ማንቸስተር ዩናይትድ በየትኛው የአውሮፓ ውድድር ነው የሚፎካከረው የሚለውም ማተር ያደርጋል። በቅርብ ዓመታት ብዙ ገንዘብ አውጥተዋል። እንደምታውቂው ያልተሳኩ የማጥቃት ዝውውሮች በሶስቱ ክረምቶች ብቻ እንኳ ወደ ኋላ ብናይ ለአንቶኒ፣ ለሆይሉንድ፣ ለዚርክዜ አይነት ተጫዋቾች ብዙ ገንዘብ አምጥተዋል። ግን ማንቸስተር ዩናይትድ የተሰበረ ማጥቃት ነው ያለው። በቂ የጎል እድል ማይፈጥር፣ በቂ ጎሎች ማያስቆጥር ቡድን ከብሩኖ በስተቀር በማጥቃቱ ላይ አፍን ሞልቶ መተማመን ባለፉት ዓመታት በጣም አስቸጋሪ ነበር። ተጨማሪ ኃይል ይፈልጋል። እዚህ ላይ ዝውውሮች ለመፈጸም እየተነጋገረ እንደሆነ እናውቃለን። ማቴስ ኩኛ ዝውውር ጋር በተገናኘ ወይ ከዴላፕ ዝውውር ጋር በተገናኘ እንደዚህ ግን ሌሎች ተጨማሪ ደግሞ መጠገን ያለባቸው ቦታዎች አሉት ከአሰልጣኙ ስፔሲፊኬሽን አንጻር ከታየ ለዛም የሚሆን የፋይናንስ ጥቅም የሚሰጥ ነው። ስለዚህ ለዩናይትድ የበለጠ የወደፊቱን ቡድን ከመገንባት አንጻር መታየት ያለበት ይመስለኛል እና ይሄ ጨዋታ በዚህ ምክንያት ለሁለቱም አስፈላጊ ነው። ያው እንግዲህ እዚህ ውድድር ላይ መገኘታቸውን በተመለከተ በተለይ ባለፈው አርሰን ቬንገር ዩሮፓ ሊግ በጠቅላላው እንደ ፕሪንሲፕል ነው ዩሮፓ ሊግን የሚያሸንፍ ቡድን በቻምፒየንስ ሊግ መሳተፍ የለበትም የሚል አስተያየት ሰጡና ከዚህ በፊት ያለው ይመስለኛል እኔ እሳቸው ከመናገራቸው እዚሁ ፕሮግራም ላይ ያነሳ ነው ይመስለኛል። ለመጀመሪያ ጊዜም የተነሳ ኢሹ አይደለም ግን ኃይለኛ ሪያክሽን ሰጥ። አንዳንዴ የተነገረው ነገር ሳይሆን የተናጋሪው ሰው ስታተስ ነገሩን ትልቅ አጀንዳ ያደርገዋል። ትልቅ አሰልጣኝ የበለጠ የታወቁ ሲሆኑ ነገሩ አጀንዳ ይሆናል አንድ የሆነ ሰው ከሚናገረው ይልቅ እና ትልቅ መነጋገሪያ ሆነ። ከቬንገር መናገር በኋላ ያን ለሁለቱም አሰልጣኞች በጋዜጣዊ መግለጫዎች ላይ ቬንገር እኮ እንደዚህ ያሉ ቬንገር እኮ እንደዚህ ያሉ የሚል ጥያቄ ለሁለቱም አሰልጣኞች በቀርቦ የተለያየ አይነት ምላሽ ሰጥተዋል። ሁለቱም ግን በእንግሊዝ መወያያ ሆኗል ነገሩ መወያያ ሆኗል። 16ኛና 17ኛ ላይ ሊግ ውድድራቸውን ያጠናቀቁ ቡድኖች ቻምፒየንስ ሊግ መሳተፋቸው ተገቢ ነው ወይ? አሁን ነገሩ የዩናይትድና የቶተንሃም መጥፎ ሲዝን ማሳለፍ ነገሩን አከፋው። እንደው ከፕሪንሲፕል አንጻር
ነው ነገሩ በቬንገር በኩል የተነገረው። ግን በኋላ ኢንተርፕሪቴሽን ደግሞ የድሮ የአርሰናል አሰልጣኝ አይደሉ ሰውየው። ስለዚህ የዩናይትድ የረጅም ጊዜ ራይቫል ነበሩ፣ የቶተናም ደግሞ መራር ራይቫል ናቸው። አሁን እዛ ሰሜን ለንደን ያሉት ብዙዎቹ የአርሰናል ደጋፊዎች ማንቸስተር ዩናይትድ እንዲያሸንፍ ነው የሚፈልጉት። እዚህ ሀገር ካለው የተለየ ነው። እዚህ ሀገር ያለው የባላንጣነት አተያይ ይለያል። እዛ ሀገር ካለው እዛ ማንቸስተር ዩናይትድ እንዲያሸንፍላቸው ነው የሚፈልጉት። ስለዚህ የቶተናም ደጋፊዎች እኛ ፍጻሜ ስለደረስን ስለሚጠላን ነው ወይ የድሮ ባላጋራ ስለነበር ነው ምናምን የሚል ኢንተርፕሪቴሽን ለመስጠት እድል ሰጥቷቸዋል። ነገሩ ቬንገር ለቶተናም ብዙ ኬር የሚያደርገው አይመስለኝም ነገሩን ሳየው። ግን አጀንዳ ሆነና ጋሪ ኔቪልም ትክክል ነው አለ። የዩናይትድ የእድሜ ልክ ደጋፊና የዩናይትድ ሌጀንድ ካፕቴን ምን ስንት ዋንጫ ያሸነፈ ነው። አሁን ሰዎች እንዲያውም ነገሩን መጨረሻ ላይ እንደ ሚጌል ዴ ላይ አይነቶቹ ሰዎች ቼፌሪን እና ዩኤፋ ሰዎች በጣም ኢንትረስቲንግ አርቲክል ጽፏል ኢንዲፔንደንት ላይ ይህንን ጉዳይ በተመለከተ። ኃይለኛ ኦንጎል ነው በዚህ አመት የቻምፒየንስ ሊግ ውድድርን ዝግ ማድረጋቸው የዩሮፓ ሊግን ኳሊቲ አወረደው በቃ። እና ዩሮፓ ሊግን መጨረሻ ላይ የሚያሸንፉት ቡድኖች በፋይናንስ በጣም ምክንያቱም ሲዝኑ ሲጀምር በቃ ማነው ግምት ሲወጣ እኮ አውቀን ነበር ቶተንሃም ማንቸስተር ዩናይትድ ነበር ይባል አንድ ጨዋታ ሳያደርጉ የመጀመሪያው ጨዋታ የአርቢትር የፊሽካ ድምጽ ሳይሰማ ማንቸስተር ዩናይትድ እና ቶተንሃም የዚህን አመት ዩሮፓ ሊግ ያሸንፋሉ፣ ለማሸነፍ የተሻለ እድል አላቸው ተባለና ከሶስቱ ሁለቱ ብዙ ግምት ያገኙት ሁለቱ ቡድኖች ማንቸስተር ዩናይትድ ነው። የመጨረሻውም ሊሆን ያለው እሱ ምክንያቱም ፑሉ ዊክ ሆነ በቃ አዜ አልከማርን ቦዶ ግሊምትን እያሸነፈ ነው ቶተንሃም እዚህ ፍጻሜ ላይ የደረሰው። ወይ የገጠሟቸውን ቡድኖች ኳሊቲ ደህና የሚባሉት እንኳን ከነዚህ እንግሊዝ ክለቦች የፋይናንስ አቅም አንጻር ሲታይ አንድ አምስተኛ አንድ ስድስተኛ አንድ አስረኛ ምናምን የፋይናንስ አቅም ነው ያላቸው። እና በተለይ ደግሞ ዌጅን አሁን የደሞዝን ጉዳይ ያነሳል። እኔ ትላንትን በመጠኑ እያነሳሁት ነበር። ሚጌል ሌላን የሚል ይላል 90% የአንድ ቡድን የሊግ ስፍራ እና የደሞዝ መጠን ከዌጅ ጋር ኮሪሌትድ ነው። 90% አኪሬት ነው። ይሄ ስታቲስቲካል ፋክት ነው። የሆነ ሰው ማኑፋክቸር የሚያደርገው ኦፒኒየን አይደለም፣ ወይ የሆነ ዝም ብትናገሪው አስተያየት አይደለም። ፋክቹዋል 90% አኪሬት ነው የምትከፊው ደሞዝና በሊጉ የሚኖሩሽ ውጤት። በዚህ አንጻር ካየነው ሁለቱም ቡድኖች በሚያስደነግጥ ሁኔታ ነው አንደር ፐርፎርም ያደረጉት። ለአሞርታይዜሽን ይሁን ለደሞዝ ክፍያ ከሚከፍሉት ክለብ አንጻር በጣም አስደንጋጭ ነው የፕሪሚየር ሊግ ውጤታቸው። ኢምፖሲብል ይመስለን ነበር እኮ እንዲህ አይነት ስፍራ ላይ መገኘት። የሚቻል አይመስልሽም? እዚህ ቦታ ላይ መገኘት የሚቻል አይመስልም ለእነዚህ አይነት ሀብታም ክለብ። የአምናው 8ኛ እንኳን እንደማይቻል እንደ መዓት ነበር የታዩ። አሁን ያው ከዛ እጥፍ ያነሰ ሲሆን ለዚህ ነው የፋይናንስ ጉዳይ ዲክቴት የሚያደርገው ምን እየተባለ ብዙ ትችት የሚቀርብበት። ዩናይትድ ካሸነፋቸው 6 ጨዋታዎች በአዲሱ አሰልጣኝ ስር 3ቱ ከወረዱት ቡድኖች የተገኙ ድሎች ናቸው። እነሱም ቀላል ጨዋታ አልነበሩም። የአማድ ተአምር ያስፈልጋቸው ነበር ሳውዛምፕተንን ለማሸነፍ ምናምን። ግን መጨረሻ ላይ ይህንን ሁሉ አመት እንዲህ አይነት የወጣ ውረድን ዘመን ሊያስረሳ የሚችል የፍጻሜ ጨዋታ ነው። ለዚህ ነው ጆናታን ዊልሰን ለዘ ጋርዲያን ሲጽፍ ምን ያለ ልክ ነው። ሁለቱም ቡድኖች አንዳንድ ጊዜ አስቂኝ በሆነ ድክመት ውስጥ ነው ያሉት። ከማስገረም አልፎ የሚያስቅ እንዴት እንደዚህ መድከም ይቻላል ተብሎ የሚያስቅ አይነት 21 እና 18 እና 17 ጨዋታ መሸነፍ ለነዚህ ቡድኖች የማይቻል መሆን አለበት ከገንዘብ ጡንቻቸው ከታሪካቸው በተለይ ከዩናይትድ አንጻር። ግን ቶተንሃም ቢሆን ባለፉት 15 ዓመታት ከቢግ 6 ቡድኖች መካከል አንደኛው ነበር። በፖቼቲኖ ዘመን ደግሞ ሶሊድ የቶፕ 4 ቡድን ነበር። በጣም የሚከበር ቡድን ነበር። የማይቻል መሆን ነበረበት። ግን መጨረሻ ላይ ምንም አይነት ሲዝን ያሳልፈው ሁለቱም ቡድኖች ይሄ የዋንጫ ጨዋታ ደግሞ በማንኛውም ጊዜ ማተር ያደርጋል። በማንኛውም ጊዜ እንደው ምንድነው መጨረሻ ላይ የሚያመጣው ትርጉም የሚለው ለውይይት ክፍት መሆኑ እንደተጠበቀ ሆኖ ዋንጫ ማሸነፍ ግን ማተር ያደርጋል። አሁን የቻምፒየንስ ሊግ ገንዘብ ለማስገኘት ይሁን የአንዱን አሰልጣኝ ኃላፊነት ላይ ለማክረም ይሁን ወይ ሌጋሲ ዲፋይን ለማድረግ ለምንም ግን የዋንጫ ጨዋታ ነው። የዋንጫ ጨዋታ ምን ማለት እንደሆነ ማወቅ የምትፈልጉ ከሆነ የፓላስን ደጋፊዎች ይዋቸው። ልክ ነው፣ ፓላስ ዋንጫ ተጠምቶ ቆይቷል። ግን የሆነ ጊዜ ይህንን ውድድር 5 ጊዜ 10 ጊዜ ምናምን አሸንፌዋለሁና ብለሽ ስለምታስቢ ካለፈው ያነሰው ደስታ አይደለም የሚሰጥሽ። ዩናይትድ 2017 ላይ አሸንፎታል ይህን ውድድር። ዛሬ ቢያሸንፍ ከዚህ በፊት ስላሸነፍ ነው ኦኬ አይልም።
እያንዳንዱ የፍጻሜ ጨዋታን የማሸነፍ እድል አዲስ ደስታ ነው የሚሰጠው። ፍሬሽ ነው ለቶተናም ምናልባት የረጅም ጊዜ ዋንጫ አጠም ስላለ ክብረ በዓሉ ምናምን ለረጅም ጊዜ ዘለግል ይችላል ና በክፍት አውቶቡስ በዛው በሰሜን ለንደን አንንቃይ መመላለስ ይሆናል። የቶተናም ተጫዋቾች ማንቸስተር ዩናይትድ በባርበኪው ብቻ ነው ማከብሮ ምናምን ብሏል። ኦኬ እሱ አንድ ነገር ነው፣ ግን ስቲል ዋንጫ ነው፣ የዋንጫ ጨዋታ ነው። የዋንጫ ጨዋታ ድል ደግሞ በጣም አስፈላጊ ነው። ስለዚህ ለደጋፊ ዛሬ 16ኛ ነው 17ኛ ነው ያሳለፈው ምናምን ብሎ ሲያሰላስል ያለው የቢልባኦ ፍጻሜ ላይ ነው የሰው ሁሉ ትኩረት። ስለዚህ በዚህ ምክንያት ለሁለቱም ቡድኖች በጣም 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 አስፈላጊ ጨዋታ ነው። ለማንቸስተር ዩናይትድ በተለይ ለፋይናንሱ፣ ለፖስቴኮግሉ ደግሞ የእሳቸውን የቶተናም ታሪክ እና ሌጋሲያቸውን ዲፋይን ለማድረግ በጣም አስፈላጊ ጨዋታ ነው። ዛሬ ምሽት በኤሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ 3 ሰዓት ጀምሮ ግምት መስጠት ትችላላችሁ ይላል ብርሃን ባንክ። ለ10 ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምቶን ያስቀምጡ፣ ተሸላሚ መሆን ይችላሉ ይላል ብርሃን ባንክ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።